እግዚአብሔርን መፍራት ሰሎሞን ምንድነው ያለ? መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ ምንድነው ነው የሚለው? አቤት የጥበብ ምን? እሺ በጣም ጥሩ። ፈሪሃ እግዚአብሔር ምን ያደርጋል? ኋላ እነግራቸዋለሁ። ፈሪሃ እግዚአብሔርን የምንገልጸው እንዴት ነው ነው? እግዚአብሔርን መፍራት ነው በአማርኛ ሲተረጎም። ፈሪሃ እግዚአብሔር የሚገለጸው እንዴት ነው? እንግዲህ የተክለ ሃይማኖት ልጆች 6 ምን አለን ማለት ነው? የኑሮ እሴት አለን ማለት ነው። እነዚህ 6 እስቲ እንለማመዳቸው እንግዲህ ቢያንስ በ3 ወር እስቲ 6ቱን ጽፋችሁ እቤታችሁ ላይ ለጥፋችሁ እስኪ ስተኙ ያቸው ማታ ማታ። እውነቴን ነው። በስቲከር ጻፉና ወይ በኮምፒውተር ጎላጎላ አድርጋችሁ መኝታ ክፍላችሁ ፊት ለፊት ጻፉና እስቲ ያዋቸው ማታ ማታ። ጧትም ስትነሱ ያቸው። መጀመሪያ በቃላችሁ አጥኗቸው፣ ያዟቸው 6ቱ። እሺ 6ኛው ምን ነበር? በአማርኛ ሲተረጎም እግዚአብሔርን የምንፈራው እንዴት ነው? ምንድነው? በምን ነው የምንገልጸው? የመጀመሪያው መቼምና የትም በእግዚአብሔር ፊት ራስን ማቆም ነው። ምንድነው ያልኩት? መቼምና ምን ማለት ነው? መቼምና የትም ራስን በማን ፊት ማቆም ነው? በእግዚአብሔር ፊት ማቆም። መቼምና የትም። እሺ ቤተ ክርስቲያን ውስጥ ስንቆም በማን ፊት እንደሆነ የምናስበው? እቤትስ? ሻይ ቤትስ? እንደዛ ነው የምታስቡት? ወረፋ ስትጠብቁስ? የቀበሌ ስኳር ስታደል? መቼምና የትም ራስን በማን ፊት ማቆም ነው? በእግዚአብሔር ቤት ማቆም ነው። እግዚአብሔር ቤት ሲመጡ እግዚአብሔር እንዲው ማረኝ፣ እንዲው እግዚአብሔር እንዲው ማረኝ፣ እንዲው እግዚአብሔር እንዲው ማረኝ እዚያ ስለን ዝም እያሉ መናገር። ይሄ እግዚአብሔር እንዴት የሆነ ጣዖት እኮ አይደለም። የሆነ ቦታ ጉች የሚል እዚህ መቅደስ ብቻ ያለ እዚህ አለ የለም አለ ይልክ። አንዳንድ ሰው ቤተ ክርስቲያን ጻድቅ ይሆናል። አውሮፕላኑ ስታዩት ኧረ በስመ አብ፣ መኪናው ስታዩት ኧረ በስመ አብ፣ ኧረ በስመ አብ፣ ሲደነፋ ወንበሩ ከተቀየረ ምን ለማለት ፈልጋችሁ? እኛም እኮ ብርና የከፈልነው ምናምን 40 ደቂቃ ነው የሚጓዘው ሰው፣ 50 ደቂቃ ነው የሚጓዘው። የገነት መንገድ እኮ ነው የሚያስመስለው ሰው። እንዲሁ እዚያ ውስጥ እንዲህ ብሎ መለካት እንዲሁ ትክክል ነው ነው አይደለም? አይደለም በእውነት የትም ቦታ ትዝብት ውስጥ ለምን እንወድቃለን? የትም ቦታ በእግዚአብሔር ፊት መቆም፣ የትም መቼም እሳ ቀንም እናስ ሌሊትም ሰው ሲኖርም ሰው ሳይኖርም ብቻችን መቼም የትም በእግዚአብሔር ፊት መቆም የፈሪሃ እግዚአብሔር ይባላል። እንዲህ ይላል አንድ ሊቅ ሲናገር እግዚአብሔርን የምታምነው ከሆነ ታየዋለህ፣ የምታየው ከሆነ ትፈራዋለህ፣ የምትፈራው ከሆነ ታከብረዋለህ፣ የምታከብረው ከሆነ ራስህን ትገዛለህ። ራስህን ከገዛህ ትዕግስት ይኖርሃል። ትዕግስት ካለህ ፍቅር ያንተ ትሆናለች። ፍቅር ካለህ ከእግዚአብሔር ጋር ትኖራለህ ይላል መልሶ ማለት ነው። እነዚህ ቅደም ተከተሎች ያዛችኋቸው እንዴ? ልድገመው። እግዚአብሔርን የምታምነው ከሆነ ምን ትለዋለህ? ታየዋለህ። የምታየው ከሆነ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ከሆነ ራስህን ትገዛለህ። ራስህን የምትገዛ ከሆነ ትዕግስትን ገንዘብ ታደርጋለህ። ትዕግስት ካለህ ፍቅር ያንተ ትሆናለች። ፍቅር ካለህ ከማን ጋር ትኖራለህ? ከእግዚአብሔር ጋር ትኖራለህ ነው። እና እግዚአብሔርን ማየት፣ እግዚአብሔርን መፍራት የትም እና መቼም ነው። እግዚአብሔርን የሚፈራ ሰው ልንገራችሁ፣ ሰማችሁኝ? ተደብቆ አይጎነጉንም። እግዚአብሔርን የሚፈራ ሰው አትበል። እግዚአብሔር ልብና ኩላሊቴን ምን ያደርጋል? ይመረምራል። ተደብቃ አትዶልት። እግዚአብሔር ያሰጣዋል እያወጣ ሰጣይሁ ለኩሉ ክቡት ሀባይሁ ከባቲሁ ለኩሉ ክሱት። የተሰወረውን ይገልጣል፣ የተገለጠውን ይሰውራል። እግዚአብሔር ተደብቃችሁ አትጎንጉኑ። አደራችሁን በሞቴ እውነቴን ነው።
ጠቢብ ውእቱ ዘያረስ ምክረ መካርያን ተባ ውእቱ ዘያደቅቅ መዝራዕተ ኃያላን። ኤጲፋኒዎስ በቅዳሴው የኃያላንን ክንድ የሚሰብር ብርቱ ነው፣ የመካሪዎችን ምክር የሚሽር ጥበበኛ ነው። ምክራችን ሰኞ መክረ ነው ረቡዕ ሲሻር ላናየው እንችላለን። የሚሻርበት ጊዜ ግን ይሽረዋል እግዚአብሔር። ስለዚህ ተደብቆ አለመምከር፣ እግዚአብሔር መፍራት ማለት እሱ ነው። በልብ ሌላ በአፍ ሌላ አለመሆን፣ በአፋችን እያመሰገነው ሰውን በልብ አለመርገም፣ ይሄንን ማለት ያለ ግብዝነት መዋደድ፣ ክፋት የሌለው ማለት ነው። ይሄ ፈሪሃ እግዚአብሔር ይባላል። እግዚአብሔር ያየኛል ማለት እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴን አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እኔ እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን ነው የምነግራቸው። አይባልም እንደዚህ። ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን ነው እንደዚህ ያለው። በጠላትህ ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር ነው። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል ጌታ። ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል። አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ። እውነቴን ነው። ከቃሉ ጋር ናችሁ። እንዲሁ ክርስትና ድራማ አይደለም። እንደምታውቁት ድራማ ተውኖ ሲወርዱ ሌላ መሆን ነው። እንደዚህ አይደለም። ሁለት አይነት ኃጢአተኞች አሉ። አንደኛው በዲያብሎስ በዓለም በስጋቸው ሸክም እየከበዳቸው ኃጢአት የሚሰሩ፣ ሁለተኞቹ አቅደው ኃጢአት የሚሰሩ። ክፎቹ የትኞቹ ይመስላችኋል? የትኞቹ ይመስላችኋል? አቅደው ክፋት የሚሰሩ እነዚህ እግዚአብሔር የማይመራቸው። አቅደህ በቃ ጎንጉነህ ደንድነህ እንደዚህ ቢባል እንደዚህ ቢባል እንደዚህ የሚባል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ክፋት መጎንጎን፣ ክፋት መስራት፣ ጉድጓድ መቆፈር፣ እንዲህ ያለ ነገር እግዚአብሔርን አለመፍራት ነው። አላችሁ? እግዚአብሔር ከሁላችን ጋር ይሁን። በተለይ 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 ሰው እንዴት ቤተ ክርስቲያን ውስጥ ሲመጣ ፈሪሃ እግዚአብሔርን እያጣ ይመጣል? ፈሪሃ እግዚአብሔር እያጣ እኔ እንደውም ያለ ምእመናን ቤተ ክርስቲያን ስለማትረባ ነው እንጂ ምእመናንን ከቤተ ክርስቲያን አካባቢ ራቅ አድርጎ እንዲያስቀድሱ ብቻ ማድረግ ነበር እላለሁ፣ ሰበካ ጉባኤ ውስጥ እንዳይገቡ። ምክንያቱም የገቦ ቄስ ጋር ሲጭቅጭቅጭቅ በገጠሙ ቁጥር ቤተክርስቲያን ምን እያሏት ይመጣሉ? እየናቋት ቤተክርስቲያን እየደፈሯት፣ ደፋር እየሆኑ ቄስ ከዚያ በኋላ ምንም የማይመስላቸው እነዛ ቄሶች ልማዳቸው ነው ይላል። እኮ ይገርማል እኮ። አዛዥ ናዛዥ እንሆናለን። ከዚህ በኋላ ቅዳሴው 8 ሰዓት እንዲገባ ይላል እኮ ምዕመኑ መጥቶ። ኧረ ተው ጎበዝ። ውሃም በልኩ ነው የሚፈሰው። ልክ አለው ለሁሉም ነገር። እግዚአብሔርን መፍራት እያጣን እንመጣለን። በቀረብን ቁጥር እየተስተካከልን እንደ መምጣት ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ እንጂ አባቶቻችን ጳጳሳትን እየቀረቡ ገብረ ማርያም ብለው በጸሎት ያስቡኝ አባቴ፣ ወለተ ማርያም ብለው ያስቡኝ አባቴ ብለው ይቀርቡና ኋላ አዛዥ አባገሬ አትገባም ተው ወለተ ስላሴ ቆላ እንደምትለው አትገባም ገሌ። አባቶቻችንን በአንዳንድ ምዕመናን ምክንያት እንኳን እንዳናገኝ ሆነን ቁጭ። ለምን?
እነሱ አዛዥ ናዛዥ በመሆናቸው ምክንያት የሶሪያ ቤተ ክርስቲያንን በነገራችሁ ላይ ያጠፏት ልካቸውን ያላወቁ ክርስቲያኖች ናቸው። ምዕመናን ገብተው ሲፈተፍቱ ቤተ ክርስቲያኒቱ ተፈታች። አሁን ያለችው ቤተ ክርስቲያን የተፈታችው ማለት ነው። እስቲ እግዚአብሔርን መፍራት በሉ። ቄሱን ስታሙ፣ ቄሱን ስትተቹ ድንግጥ ማለት አለባችሁ። ትልቅ ቃል እይጻ አብይ ነገር ማፉክሙ አንደኛ ሳሙኤል ምዕራፍ 2 ላይ ታላቅ ነገር ካፋችሁ አይውጣ። ማናት እንዲህ ያለችው? ሐና የሳሙኤል እናት። ታላቅ ነገር ካፋችሁ አይውጣ ብላለች። ደፋር ተኳር አትሁኑ። ደፋር ተኳር፣ ደፋር መሆን አላችሁ። እንግዲህ ፈሪሃ እግዚአብሔር ትልቅ ያደርጋል። ፈሪሃ እግዚአብሔር ምን እንደሚያደርግ 3 ነገር ልናገርና ልጨርስ። ፈሪሃ እግዚአብሔር እንዴት ነው የምንገልጠው ነው ያልኳችሁ? የትም እና መቼም ራስን በየት ፊት አቁሞ ማሰብ ነው። በእግዚአብሔር ፊት አቁሞ ማሰብ ማለት ነው። ወንድማችን፣ እህታችን፣ አባታችን፣ እናታችን ላይሰማን ይችላል። ማን ግን እየሰማን ነው? እግዚአብሔር ይሰማን። ሰውን አሹፈንበት እንዲህ ነው ብለን ሸንግለ ነው ልንሄድ እንችላለን። ግን ማን ያያል? ቅዳሴ ስናስቀድስ ማንም እዚህ ቤተክርስቲያን ውስጥ በክፋት እንዳይቆም እግዚአብሔር ያያል አይደል የሚል ዲያቆኑ። ማን ያያል ነው የሚለው? እግዚአብሔር ያያል። ቅዱስ ኤፍሬምን አንዲት ሴት ሄዳ አብረን እንተኛ አለችው። ከዚያ ምን አላት መሰላችሁ? እሺ አለና ነይ እንሂድ ብሎ ይዟት ሄደ። ይወሰደና ገበያው ሲደርስ ነይ እንተኛ እዚህ አላት። እንዴ አብደሃል እንዲህ አለችው። እንግዲህ ታዲያ ሰው መሀል አንተኛም ካልሽ እግዚአብሔር ፊት እንዴት እንተኛለን አለ። ስለዚህ መቼምና ምንም ነው ያልኳችሁ። የትም ማን ያያል ማለት ነው? እግዚአብሔር ያያል ማለት እሱ ምን ይባላል? ፈሪሃ እግዚአብሔር ይባላል። መቼምና የትም ሰው ሳይኖርና ሰው እያለ ቤተ ክርስቲያን ውስጥና ንገሩኝ እንጂ እቤት ውስጥ ሰው ሳያየንና ሰው እያየን እኩል መሆን ማለት ነው። ይሄ የሆነ እንደሆነ ፈሪሃ እግዚአብሔር ይባላል። ፈሪሃ እግዚአብሔር ምን ያደርጋል? ፈሪሃ እግዚአብሔር ምንድን ነው የሚያደርገው? ፈሪሃ እግዚአብሔር ክብር ውእቱ መጽሐፈ ሲራክ ምዕራፍ 1 ቁጥር 6 ላይ ፈሪሃ እግዚአብሔር ክብር ነው ይላል። ምክ አክለ ትፍሥሕት ውእቱ የሚያስመካ ዘውድ ነው ይላል። ምን? እግዚአብሔርን መፍራት። ፈሪሃ እግዚአብሔር የሚያስመካ ዘውድ ነው። የሚያስመካ ዘውድ ነው ማለት ነው። በሹመት የተገኘ ዘውድ ላያስመካ ይችላል። ሌላ መጥቶ ንጉሱን ገሎ ሊሾም ይችላልና እግዚአብሔርን በመፍራት የተገኘን ሹመት ግን ወይም ክብር ማንም አይቀማውም። ሰዎች ተደራጅተው አይወስዱትም። እግዚአብሔር የሰጠን ዘውድ ሰዎች አጨብጭበው የሰጡትን ዘውድ አጨብጭበው ነጥቀው ለሌላ ይደፉታል። እግዚአብሔር የሰጠንን ዘውድ ግን ማንም መውሰድ አይችልም። ፈሪሃ እግዚአብሔር አለ የሚያስመካ ምንድን ነው አለ? ዘውድ ነው። ጻድቁ አባታችን አቡነ ተክለ ሃይማኖትን በንጉሱ ፊት ንጉስ እንዲያዳምጣቸው ያደረጋቸው ዘውድ ምን ይመስላችኋል? እግዚአብሔርን መፍራት። በዘመኑ የነበረውን ንጉስ ሞተለሚን ቁመው ፊት ለፊት እንዲዘልፉት ሞገስ የሰጣቸው እግዚአብሔርን መፍራት ነው። ዮሴፍ በፈርዖን ፊት እንዲናገር ያደረገው የዘመዶቹ ብዛት ነው? የጓደኞቹ ብዛት ነው? ማንም መፍራቱ ነው። እግዚአብሔርን ምን ማድረጉ? መፍራቱ በፈርዖን ፊት አቆመው። በፈርዖን ፊት አናገረው። እግዚአብሔርን መፍራት በጨካኝ ንጉስ ፊት በክብርና በሞገስ ያቆማል። በጨካኝ ንጉስ ፊት እንኳን ቢሆን፣ በአውሬ ፊት እንኳን ቢሆን ሞገስ ይሰጣል። እግዚአብሔርን መፍራት በአውሬ ፊት እንኳን ቢሆን። ፈሪሃ እግዚአብሔር ትፍሥሕተ ልብ ውእቱ ወይሁብ ሐሴተ ወያነውህ መዋዕለ ሕይወት። እግዚአብሔርን መፍራት የልብ ደስታ ነው። እስኪ በሉ የምን ደስታ ነው? የልብ ደስታ። ለምንድን ነው የልብ ደስታ ያለው? ለምንድን ነው የልብ ደስታ ያለው? ፊታቸውን ቅባት ተቀብተው ልባቸው የጠቆረ ሰው የለም? አለ? የለም? አለ። በሐዘን የተወጋ ለሰው ይምሰል ለጎረቤት ይምሰል ፊታቸው ሊያበራ ይችላል። ሽቱ ተቀብተው ውስጣቸው ግን በሐዘን የሚከረፋ ሰዎች የሉም? አሉ። ነጭ ለብሰው ልባቸው የጠቆረ የለም? አለ። ቤታቸው በደማቅ አምፖል በርቶ ልባቸው የጨለማ አለ? የለም። ህይወት ጨለማ ይሆንባቸው ማለት ነው።
ስለዚህ የልብ ደስታና ውጫዊ ደስታ ይለያያል። ስቆ የምናየው ጥርስ ሁሉ ደስ ብሎት አይደለም፣ እያዘነ ይስቃል። የልብ ደስታ ከየት ይገኛል? ንገሩኝ። እግዚአብሔርን ከመፍራት ይገኛል።